ሰላም አለይኩም ወራህመቱላሂ ወበረካቱ። ላስታውሳችሁ ባለፈው አሽረፍ ናስር እኔ የሆነ ቪዲዮ አልቅሶ ለቀቀ። ከዛ ምንድነው ሲባል አይ ከሰው ተበድሬ ነው ይሄን ያህል ብር አለብኝ አለ። ሰው ማዘነ፣ ተረዳ። ከተረዳ በኋላ አሁን ኢስሐቅ ባባ ያንን የተረዳውን አየና እሱም እንደዚህ ከዚህ በፊት ስለ ዲን ሲሰራ እናውቀዋለን ምናምን። እኛ ወላ አሽረፍ ናስርም ስለ ዲን ሲሰራ ሳይሆን ለራሱ ነው ሙዚቃ ሲሞዝቅ ነው የምናውቀው እንጂ ለዲን ሲሰራ አላየነው አይደለም። ያም ይሁን ተብሎ ሰው ረዳው። አሁን እንደገና ደግሞ ኢስሐቅ ባባንም እንርዳ፣ ዩቲዩብንም ሽጧል፣ የሚከፍለውን ነገር አጥቷል። ስለዛ በዚህ አካውንት ገንዘብ አስገቡለት። ልመና የስራ ዘርፍ ነው። ሲሰሩ አላየን፣ ሲበሉ ሲዝናኑ አገር ለሀገር ሲሄዱ ብራንድ የሆኑ አልባሳቶቹን ለብሰው ሲሽከረከሩ ነው ያየናቸው እንጂ ሲሰሩ አላየንም። በዲን ስም ሲያላግጡ ሽርክን ሲያስፋፉ ነው እያንዳንዳቸውን የምናውቃቸው። አሁን ኢስሐቅ ባባ የትኛውን ስለ ዲን የሰራው? በዲን ሲቀልድ የነበረ ነው። ሽርክን ሲያስፋፋ የነበረ ነው። ሴት ከወንድ ጋር እክቴላጥ አድርጎ ድራማ እየሰራ ነበር። በዲን እየቀለደ ነበረ አይደል እንዴ? ምንድነው ጸጉሩን ይሄን አድርጎ ከሴት ጋር የተመሳሰለ እንደፈለገ በዲን ስም እየነገደ ነበረ። ተበደረ፣ ኦኬ የሰው ልጅ ያገኛል ይሄንን ይላል። እና ሚስቶቻችሁን አረብ ሀገር ላኩ። ችግራችሁን ሰው ሚስቶቻችሁን ልካችሁ እነሱ ሰርተው ችግራችሁን ይቀርፉላችሁ። የአረብ ሀገርን ሴቶችን የዋህነታቸውን ወንዱም ሴቱንም የዋህነቱን ያውቃሉ። እርዱኝ እንዴ! ልመና የሥራ ዘርፍ ነው እንዴ? ስትበደሩ ያላየን፣ ስትሰሩ ያላየን፣ ስትቸገሩ ስትበሉ ስትዝናኑ ብራንድ ልብስ ስትለብሱ ነው የምናያችሁ። ስትሰሩ አላየንም እኮ። አገር ለሀገር ስትሽከረከሩ ይሄ ሰው እኮ አገር ለሀገር መሽከርከር ብራንድ የሆነ አልባሳት እኮ መልበስ ያምረዋል እኮ። ግን ሁሉንም እያማረን እኮ ነው ስራ እየሰራን እናንተ ትመጡና እኛ ተቸግረናል። እኔ የምለው የመዳም ቅመሞች ወንድም ሆነ ሴትም ወላሂ የምትረዱትን ሰው እወቁ። ለእንደዚህ አይነት ለወጣቱ ሰርቶ እጅግር ያለው ለምንድን ነው የሚረዳው? ስንት ሰፈራችሁ ላይ ምስኪን ቤተሰብ አባት እናት ያሌላቸው ምስኪን ደካማ ያሉ እናቶች አባቶችን 2000 ብር እንኳን ብትልኩላቸው እድሜ ልካችሁን ዱዓ እያደረጉላችሁ ነው የሚኖሩት። ለእንደዚህ አይነት በዲን ለሚያላግጥ ሽርክን ሰላም አለይኩም ወራህመቱላሂ ወበረካቱ። ልመና ትሬንድ የሆነ ይመስል ሰሞኑ በርካታ ሰዎች ትንሽ ሲቸገሩ ወጥተው ሰዎችን እየለመኑ እየጠየቁ ይገኛሉ። በመሰረቱ ልመና ከባድ ወንጀል፣ ብዙ ማስፈራሪያ የመጣበት ተግባር ነው። ከ8 በላይ ሰሂህ ሐዲሶች በልመና ዙሪያ መጥተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ልመናን አውግዘዋል። እንዲሁም የሰው ልጆች እንዲሰሩ አበረታተዋል። በአንድ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ከእናንተ መካከል አንዳችሁ ወደ ጫካ ወርዶ ወገቡ ላይ እንጨት ተሸክሞ አምጥቶ እየሸጠ ቢተዳደር ይሻላል የሰው ልጆችን ከመለመን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዩት፣ እንጨት መሸከም ምን ያህል ዝቅ ያለ ስራ ነው። ሰውን ከመለመን ያ ይሻላል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዛሬ ላይ ወጥተው ተቸገረም ብሎ የሚለምኑ ሰዎች ችግራቸው ጫካ ወርደው እንጨት እስኪሸከሙ ድረስ ሆኖባቸዋልን የሚለው ጉዳይ አጠያቂ ነው። ብዙ ሰዎች ከለመዱበት የኑሮ ስታተስ ላይ ዝቅ ማለት ስለሚከብዳቸው ነው። ጊዜ ይለዋወጣል። ከፍታ እንዳለ ሁሉ ዝቅታም አለ። ስለዚህ ከፍ ብለህ እንደኖርከው ሁሉ ዝቅ ብሎ መኖርንም መልመድ መቻል አለብህ። በሆነው ባልሆነው የሆነ ነገር ሲፈጠር ወጥተህ መለመን የለብህም። በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ፈተሐ ዐላ ነፍሲሂ ባበል መስአላ፣ በነፍሱ ላይ የልመናን በር የከፈተ ሰው አላህ ወዲያው የድህነትን በር ይከፍትበታል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ለምኖ የሰው ፊትን አይቶ የተብቃቃ ሰው የለም። ለጊዜው ሊመስለን ይችላል እንጂ በዚያው ልክ የድህነት በር እኛ ላይ ይከፈትብናል።
በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም የሚያብቃቃው ነገር እያለው የሰው ልጆችን የሚለምን ሰው የቂያማ ቀን ፊቱ ላይ ቁራጭ ስጋ ሳይኖረው ይቀሰቀሳል ይመጣል ብለዋል። እንዲሁም በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን የሚለምን ሰው እሳት እየለመነ ነው፣ ያን እሳት ያብዛው ወይ ይተወው ብለዋል። ጀምረ ፍም እሳት ነው። የሰው ልጅ መለመን ወንጀል ነው። ይህ ተግባር በሆነው ባልሆነው ትንሽ የሆነ እንከን ሲፈጠርብህ ወጥተ መለመን ሳይሆን ያለብህ ስራ ማሰብ ነው ያለብህ። ወጣት ነህ፣ ትችላለህ። ማድረግ፣ መስራት፣ መንቀሳቀስ፣ መሮጥ ትችላለህ። ሊሞት የደረሰ ሕክምና ካላገኘ ሊሞት የደረሰ ቤተሰብ ከሌለብህ እሱም ማሳከም ካቅቶ ህይወቱን ልታድን ካልሆነ በቀር ወደ ልመና ሊያስወጣህ የሚችለው ምክንያት ምንድን ነው? 40 ሺህ ብር 30 ሺህ ብር ቤት ተከራይተህ እየኖር ተቸግሬያለሁ ብሎ መለመን ይከብዳል። ዝቅ በል፣ ወደ ታች ወረድ። አንድ ክፍል ውስጥ መኖር ትችላለህ። ልመናን ራሳችንን ማስለመድ የለብንም። እንደ ቀላል ተግባር ልታዩት አይገባም። እባካችሁ ከልመና ራቁ፣ ስሩ። ወጣቶች ናችሁ፣ ብዙ አማራጭ አሉ። በነገራችን ላይ ኢትዮጵያ ውስጥ ካየም ብዙ ሰው ተቸግሯል። ችግር ላይ ነው። አንተ የተቸገርከው ችግር ሌሎች ከተቸገሩ ችግር አይብስም፣ ያነሰ ቢሆን እንጂ። ፍጠሩ። ብዙ አንድ ስራ ሊበላሽብን ይችላል፣ የሆነ ስራ ሊጠፋብን ይችላል። ሌላ ስራ መሞከር፣ ዝቅ ብሎ መስራትን መልመድ መቻል አለብን። በሆነ አቅጣጫ ብቻ እየተጓዝን ያ ስራ ፌል ሲያደርግብን ቀጥታ ወደ ሰው ፊት የምንወድቅ ከሆነ ይህ ተገቢ አይደለም። ብድር ሊኖርብህ ይችላል። ብድር አለብህ። ከሌለህ እኮ ግዴታ አንቆ ክፈለኝ የሚል የለ። አቆየኝ፣ ልስራ፣ ጊዜ ስጠኝ ማለት አለብህ እንጂ ቀጥታ የሰው ፊት ሩጠህ ማየት የለብህም። ክብርም አይደለም። ብዙ ስራዎች ሊበላሹ ይችላሉ። እኔ ለምሳሌ ያልሞከርኩት አይነት ስራ የለም ወላሂ። ለልመና እንደናንተ አይነት ሩጬ ወደ ልመና በገባ እኔ ለልመና ቅርብ ነበርኩኝ። አንድ ጊዜ ስንት ለፍቼ ደክሜ የሰራሁትን መኖሪያ ቤት አፈረሱብኝ። ግን በዛ ሞራል በቃ ቤቴ ፈርሶብኛል እርዱኝ ምናምን ብል ማንም ሰው ይረዳኛል። ነገር ግን የሰው ፊት ከማየት እሳት ከማየት ስራ መለዋወጥ መሞከር። እኔ ስንት ስራ ነው የሰራሁት? እኔ ለራሴን ለማኩራረን ለማድነቅ ወላሂ አይደለ፣ ትምህርት ከሆናችሁ ብዬ ነው። አንድ የወርጄ ማርና ቂቤ እሸጣለሁ። የሆነ ሰዓት የሆነ ፌስቡክ ላይ ፎሎወሮች አሉ፣ ተከታዮች አሉ። ያ እኮ ለእኔ ሀብቶቼ ናቸው። የሆነ ቢዝነስ ፈጥረህ ማስተዋወቅ፣ በፌስቡክ መነገድ፣ በቲክቶክ መነገድ፣ ተከታዮች አሉ። ለምን ዝቅ ያለ ስራ አትሰራም? ምን ችግር አለው? የሰው ፊት ከማየት የሰው ፊት ከሚገርፍህ ለምን ስራን አትሞክርም? ሁል ጊዜ አንተ የተፈጠርከው አንድ ስራ እንትሰራ ነው እንዴ? ሞክር። ብዙ የሚሰሩ ስራዎች አሉ። በተለይ ታዋቂ የሆናችሁ ሰዎች እንጂ ታዋቂ የሆናችሁ ፎሎወር ያላችሁ ሰዎች የሆነ ስራ ፍጠሩ፣ ሽጡ እቃዎችን፣ ዝቅ በሉ። ዝቅ ብሎ መኖርን ልመዱ። አንድ ክፍል ውስጥ መኖርን ልመዱ። 40 እና 20 ሺህ ብር እየተከራየ ወጥተ የምታለቃቅስ ተነጋግራችሁ ይመስል አንዱ ሲተው አንዱ፣ ይህ ተገቢ አይደለም፣ ነውር አይደለም። የሚረዱ የሚሰጡ ሰዎች ተርፏችሁ አይደለም የሚሰጡ። ያው ይህ አብዛኛዎቹ አረብ ሀገር ያሉ ሴቶች ናቸው፣ ይሸወዳሉ፣ አዝነው ይሰጧቸዋል። ያ ብር ግን እናንተን መጥቶ አይጠቅማችሁም፣ እሳት ነው የሚሆንባችሁ። የድህነትን በር በራሳችሁ ላይ ነው የምትከፍቱት። ሰው ሞክሮ ደክሞ አልሆን ካለው እኮ የመጨረሻ ደረጃ ሲደርስ ሊለምን ሰው ፊት ሊያይ ይችላል። ነገር ግን አንድ ስራ ፌል ካደረገብህ ቀጥታ ወደ ሰው ፊት መውረድ አረ ተገቢ አይደለም። አስቡበት። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁንም ማጨራሽ ፋሽን አደረጋችሁት ሙነሽዶች፣ በተለይ ማለት ነው። በየተራ ጤነኛ ሆናችሁ አግብታችሁ ልጆች ኖሯችሁ ያለ ኃላፊነት በሚሊዮን ብር ትበደሩና ቢዝነስ ጀምራችሁ ስትከስሩ ከዛ በኋላ ወደ ህዝቡ ትመጣላችሁ ገንዘብ እያላችሁ ማለት ነው። ኢትዮጵያ ያሉት ጓደኞቻችሁ ደግሞ ጋሻ ጃግሬዎቻችሁ ናችሁ። ሼር ምናምን ያደርጉላችኋል እንዲዋጣ። ለምን ነገ ደግሞ እነሱ ተረኛ ለማኞች ስለሆኑ ማለት ነው። ኤኒዌይስ ሌት ሚ ቴል ዩ ጋይስ፣ አውሮፓም ሆነ አሜሪካም ሆነ ተሰድዶ አረብ ሀገርም ተሰዶ ያለው ሰው በየመን በሊቢያ በኤርፖርት የወጣው ሊዝናና አይደለም። ቸግሮት ለመስራት ከቤተሰቡ ከልጆቹ
ተለይቶ ከሀገሩ ርቆ የሚኖረው ለመስራት ገንዘብ ለማግኘት ነው። ወጣችሁ ሰርታችሁ ለምን አትለወጡም? እናንተ ወጣቶቹ እጅግር ይዛችሁ ገንዘብ ከለመናችሁ የታመመው በምን ይረዳ? እርስ በርሳችሁ ትረዳዳላችሁ። እርስ በርሳችሁ ቪዲዮ ሼር ምናምን ትደራረጋላችሁ፣ ከበር ትደራረጋላችሁ። ለምን ነገ ደግሞ ያኛው ተረኛ ስለሚሆን ሰሞኑን የሙነሺዶች ልመና እንግዲህ አይታችኋል። መጀመሪያ 12 ሚሊዮን ሙአዝ ጀመረ፣ ቀጥሎ ደግሞ አሽረፍ ደመረ፣ ከዛ ደግሞ ያሁን ደግሞ ኢሳቅና ሱብሃንአላህ። ለምን እናንተ አረብ ሀገር ሚስቶቻችሁን አልኳቸውም? አይሰሩም? ለምን አሰሩም እናንተ? እኔ እህቴ ወላሂ አመት ያልሞላት ልጅ ትታ ሄዳለች አረብ ሀገር ልትሰራ ማለት ነውና እናንተ ማናችሁ እጃችሁን አጣጥፋችሁ ከሚስቶቻችሁ ጋር ከጥሩ ኑሮ እየኖራችሁ እናንተ ከፍ ያለ ገንዘብ ፈልጋችሁ ነው እንጂ መኖር እኮ አቅቷችሁ አይደለም። ግን ከፍ ያለ ገንዘብ ስትፈልጉ መስራት እየቻላችሁ ልመና መጣችሁና ለእንደዚህ አይነት የምትሰጡ ራሱ እህቶችም ካላችሁ ሱብሃንአላህ፣ ስንት የሚረዳ ቤተሰብ እያለ ስንት ቤተሰብ እያለ መርዳት ያለባችሁ ለእነዚህ የምትሰጡ ግን ጤነኛ አትመስሉኝም ማለት ነውና በጣም ነው የሚያሳዝነው። አሁን ላይ ልመናን እንደ ፋሽን አድርገውታልና የማይቸገር የለም። ሁላችንም እኮ ቸግረው ነው እና ኢትዮጵያ ውስጥ የሚኖር ሰው ሁሉ ችግርተኛ ነው።